ቅዱስ ኤልሻዳይ አዶናይ ያህዌ ጸባኦት ኢየሱስ ክርስቶስ አማኑኤል በአብ በወልድ በመንፈስ ቅዱስ ስም በእግዚአብሔር ስም ስለ ሰይጣን ጸሪፍ ሰፋ ባለመልኩ ከአረጋዊ መንፈሳዊ የወሰድነውን መንፈሳዊ ምክር ወደ እናንተ ይዘን ቀርበናል። አረጋዊ መንፈሳዊ ምዕራፍ 8 ከጸሎት ቀጥሎ ጸሪፈ ሰይጣን ወደ ነፍስ ቀርቦ እግዚአብሔርን እየሰደበ እየነቀፈ ይናገራል። ሰው መሆኑ ስጋ በመልበሱ ላይ መጠራጠርን ያመጣል። በእውነት ሰው መሆኑ እውነት ይመስላልን እያለ በድንግልና የወለደችው ይመስላልን እያለ በመቤታችንም ጥርጥርን ያመጣል። ይህን ስድቡን ከራሱ አንቅቶ የሚናገር ይመስለዋል። እሱ መስሎት ከመጨነቁ የተነሳ ሰውነቱ በድንጋጼ ድርቅ ይላል። ስድቡ የኔ መስሎ አትደንግጥ፣ አትጨነቅ። ነፍስ ከእግዚአብሔር አንድነት የምትለይ የምትጎዳ አይደለምና ስድቡን የምትናገር እሷ ስላልሆነች ሳትወድ ወደ እሷ ቀርቦ የሚናገር ስድብን ትሰማለች እንጂ ነገር ግን በመስማቱ ትጨነቃለች እንጂ ይህ ከነፍስ እንዳልተገኘ ነፍስ ከህሊናዋ አንቅታ የምትናገር እንዳይደለች እወቅ። ስድቡን የሚናገር ሰይጣን ነው እንጂ ወደ እሷ ቀርቦ መናገሩን የተወ እንደሆነ ደስ እንዲላት እንድትነጻ ንጽሐ ጠባይዋ እንዲገለጥ እወቅ። ምን አለባት ቢሉ ስለመሰላት ያለ ኀፍረትም እንድትኖር እወቅ። ወደ ህሊና ቀርቦ ሲሳደብ ብትሰማ አንዲት ቃል ተናግረ ያንተ ነው በለው። ይፈራ ይደነግጥ ዘንድም ንገረው። ከሰው ጋር ሳለም ቢሆን በህሊና ያንተ ነው በለው። ሰይጣን የህሊናውን ያውቃልን ትለኝ እንደሆነ ላንተ የተሰጠች ጸጋ እግዚአብሔር ታሰማዋለች፣ ትመልስለታለች። እግዚአብሔር ያሳፍርህ በለው። ሰይጣናት በሚያሳስቡ ህሊናት ሁሉ እንዲሁ እግዚአብሔር ያሳፍራችሁ በል። የሰውን ሐሳቡን አያውቁምና አንድም ሰይጣናት በጎ ነገር አያስቡምና ሰይጣናት በሚያሳስቡ ህሊናት ሁሉ ያሳፍራችሁ በል። ሰይጣን ጸሪፍ ተንኮሉን በአይነ ልቦና እንደገለጸልኝ ከስድቡ የተነሳ ለሚጨነቁ ደስ የሚያሰኝ ይሆን ዘንድ ጻፍ ብሎ እንዳዘዘኝ ከሰይጣናት ይልቅ መልኩ የከፋ መዓዛው የከፋ የከረፋ ሰይጣን ጸሪፍን አየሁት። በየጊዜውም መነኩሴውን ቀርቦ አየሁት። በሚጸልይበት ጊዜ ይሰማኝ ይመስላልን እያለ ሲሳደብ አየሁት። በሚያመሰግንበት ጊዜም ቢሆን መጽሐፍ በሚመለከትበት ጊዜም ቢሆን ስጋውን ደሙን በሚለውጥበትም ጊዜ ቢሆን ይለወጥ ይመስላልን እያለ ሲቀበልም ቢሆን ያድነኝ ይመስላልን እያለ እሊህን ሁሉ በሚሰማበት ጊዜም ቢሆን ነገር እግዚአብሔርን በሚናገርበትም ጊዜ ቢሆን ሲናገሩም በሚሰማበት ጊዜም ቢሆን ቀርቦ ሲሳደብ አየሁት። ዳግመኛም ስነ ፍጥረትን በሚያይበት ጊዜ ወደሱ ቀርብ ይልና ፈጣሪ የለውም ይለዋል። ስድቡ ለነፍሱ ይሰማታል፣ የኔ መስሏት ትጨነቃለች። ይህ ጽኑ ስድብ ከሷ የተገኘ ይመስላታል፣ የሷ አይደለም። ስድቡ ከሷ የተገኘ አይደለምና
ማረኝ እያለች የምትሰግድለት ፈጣሪዋን የምትሰድብ አይደለምና። ነገር ግን የዚያን የርጉም ስድብ ሰምታ ጭንቅ ይላታል። ምስጋናዋ ከስድቡ ጋር አንድ ስለሆነ ምስጋናዋ ስድብ ይመስላታል። ነገር ግን ለእርሷ እንደመሰላት አይደለም። ምስጋናዋ ከስድቡ ጋር አንድ ሆኖ አይቆጠርባትም። ምስጋናዋ ከስድብ ጋር አይቀላቀልም። በአንድ ቦታ እንደሚኖሩ እንደ ሁለት ሰዎች ናቸው እንጂ። አንዱ ንጉሱን ያማል ይነቅፋል፣ አንዱ ይመርቃል ያመሰግናል። በአንድነት ስለኖሩ ነገራቸው አንድ ሆኖ ይነገራል። ነገር ግን በሚያውቅ በመንበሩ በንጉሱ ዘንድ አንድ ተብለው የሚቆጠሩ አይደለም። ንጉሱን ያማ ይቀጣል፣ ንጉሱን ያመሰገነ ይሾማል እንጂ እንደ አማኝና እንደ ኢአማኝ ናቸው እንጂ። አንዱ ይክዳል፣ አንዱ ያምናል። በአንድነት ስለኖሩ ነገራቸው አንድ ሆኖ ይነገራል። ነገር ግን ሁሉን በሚያውቅ በእግዚአብሔር ዘንድ አንድ ተብለው የሚቆጠሩ አይደሉም። አማኒው መንግሥተ ሰማይ ይገባል፣ ያላመነው ገሃነመ እሳት ይገባል እንጂ። እንደዚህም ሁሉ ሰይጣን ጸሪፍ የሚቀርባት ነፍስ ወደሷ በመቅረቡ ምስጋናዋ ከስድቡ ጋር አንድ ሆኖ ይነገራል። ለእርሷ ግን ምስጋናዋ እግዚአብሔርን የሚያሳዝነው ስድብን ይመስላታል። በምትጸልይበት ጊዜ በምታመሰግንበትም ጊዜም ቢሆን ላመስግን ባለች ጊዜ ሕሊናዋን ወደ ስድቡ ጠልፎ ይወስዷልና ይመስል። እግዚአብሔርን የምትወጂ ነፍስ ሆይ የኔው ሳትይ አመስግኚ። ያማረ የተወደደ ምስጋናሽን ከዳተኛ ከሚሆን ከሰይጣን ስድብ ለይቶ የሚያውቅልሽ እግዚአብሔር ነውና። ምንም ከስድቡ ጋር አንድ ሆኖ ቢነገሩ ምስጋናዎችሽ በእግዚአብሔር ዘንድ ከስድቡ ጋር አንድነት የሌላቸው ንጹሃን ናቸውና። ይህን የገለጸልኝ ልጽፈው ያነቃቃኝ እግዚአብሔር ሕያው ነው ማለት እግዚአብሔር ያውቃል። ሰይጣን ወደ መነኩሴው ቀርቦ ልዩ ልዩ ስድብ ሲሳደብ እንዳየሁት የመነኩሴውንም ሰውነት ነውር የሌለባት ንጽሕት ሆና ከፀሐይ ይልቅ ስታበራ እንዳየኋት ሕያው እግዚአብሔር ያውቃል። ነገር ግን የኔ መስሏት በጽኑ መከራ በጭንቅ በጽኑ ሐዘን ተይዛ ታፈርና ትደነግጽ ነበር። ሞትን ሁሉ ትመኝ ነበር። ከሚያስጨንቃት መከራ የተነሳ ሰውነቷ ተውጦ ነበር፣ መልኳም ጠቁሮ ነበር። ስድቡ ከወዴትም እንደተገኘ የማታውቀው ስለሆነች ነፍስ ሆይ ስድብ ያንቺ አይደለምና ከምስጋናሽ ጋር አንድ የሚያደርገው ስድብ አያስጨንቅሽ። ላንቺ እንደመሰለሽ ምስጋናሽ ስድብ አይደለም። ከነዚህ የተነሳ የምትጎጂ አይደለም። ሰይጣን ይጎዳሽ ዘንድ ከሚተነኩልብሽ ቀቢጸ ተስፋ ከተጠበቅሽ ሐሞትን ከርቤን የተመላ የሞት መርዝ ያለበት ጽዋ ቀርቶ ሊያጠጣሽ ያቀርብልሻልና ይኸውም ቀቢጸ ተስፋ ነው። ወደሱ አትቅረቢ፣ ከቀቢጸ ተስፋ አትድረሺ። በነቢያት አድሮ ትንቢት መናገሩን ከሰማያ ሰማያት መውረዱን ከድንግል መወለዱን በመነኩሴው አድሮ ጽንፍ እስከ ጽንፍ ማየቱን ተስፋ በማድረግ ልቡናሽን ደስ ይበለው። አንደበትሽም እሱ ባመጣው ቀቢጸ ተስፋ በመከራ እንዲያዝ አምኖ ደስ ይበለው እንጂ አትዘኝ። ግብሩ እንደቀረበ ጊዜ ይጨነቃል፣ እየተበሳጨም ይናደዳል። ያገኛቸው ዘንድ ይጠብቃቸው የነበሩ መከሮች ሊናቸው። ከስድቡ የተነሳ አንድም
በስድቡ ብቻ ነፍስን ጉዳት እንዳያገኛት አውቋልና የኔ ነው ካላለች ከቀቢጸ ተስፋ ካልደረሰች ከሰው ሁሉ ይልቅ ኃጥ ለመሆን ለኔ እሊህን ገለጠልኝ ጻፈውም አለኝ። ይህን ሰምቶ የሚያምን ሰው ሁሉ ደስ ይለው ዘንድ ይህን የጸሪፈ ሰይጣን ሐሳብና ምክር የሚያምን ግን እርሱ እንደወደደ ፍዳውን ይቀበል። የኔ ነው ያላለ በመከራ ከቀቢጸ ተስፋ ያልደረሰ ግን እርሱ እንደመሰለው ከእግዚአብሔር አንድነት የሚለይ አይደለም፣ ነፍሱም የምትጎዳ አይደለም፣ ንዑድ ክቡር ነው እንጂ። ስለተቀበለው መከራ ፈንታ እንዲህ ያለው ሰው ከእግዚአብሔር ዘንድ የሚያገኘው ጸጋ ምን ያህል ይሆን? በዚህ ዓለም ነፍስ የምታገኘውን ጸጋ መናገር አይቻለኝም። ፍጡር የመንፈስ ቅዱስ ረቂቁን ምስጢር መናገር አይቻለውምና ጻድቃን የሚያገኙትንም ክብር በዚህ በኃላፊው ዓለም ሊነገር አይቻለውምና ለመንፈስ ቅዱስ ብቻ ምስጢሩን በዚህ ዓለም ሊገልጽ ይቻለዋል እንጂ ዳግመኛም ለመላእክት በዓለማቸው ይገልጽላቸዋል እንጂ። ነገር ግን ባህሪያቸው መንፈሳዊ እንደመሆኑ ብርሃኑ ልዩ በሚሆን በዓለማቸው ምስጢር ማወቅን ይቻላቸዋል። እኛንም በቸርነቱ ይህን ምስጢር ለማወቅ ያብቃን በእውነት ያለ ሐሰት አሜን። ከዚህ ሁሉ ፈተና የሚያድን የአረጋዊ መንፈሳዊ ጸሎት። 22ቱን ስነ ፍጥረት የፈጠርክ ሕንፃ ከመሰረት እንዲገኝ የዓለም ሁሉ መገኛ አንድም ኦ ገባሬ ኩሉ በመምህራን ሕግጋትን ቀሳውስትን ንስሐን የፈጠርክ መሰረተ ኩሉ ዓለም በኩር የምትሆን ለኛ ሕይወት ሊሆን በባህሪ ጥበብ ሁሉን የፈጠርክ አቤቱ እግዚአብሔርነትን የምናገለግል ልጆች እንሆን ዘንድ በጥምቀት በልጅነት በንስሐ በሥጋው ደሙ እንድንታደስ ያደረከን አቤቱ በመላእክት በዓለማቸው ዓለምነት የምትመሰገን ምስጋና ክብርት ናት። አንድም ቅዱሳን እስራኤል ናቸው። ከእስራኤል በተወለደች በእመቤታችን የምትመሰገን ምስጋና ክብርት ናት። አንድም ቅዱሳት ሐዋሳቷ ቅድስት እመቤታችን መቅደስ ነፍስና ሥጋዋ ሐዋሳቷ ንጹሐን ክቡራን ከሚሆኑ ከእመቤታችን በነሳው ሥጋ የምትመሰገን ምስጋና ክብርት ናት። አንድም ቅዱሳን ቀሳውስት ቅድስት ሥጋው ደሙ መቅደስ ቀሳውስት ሥጋውን ደሙን በሚያከብሩባት በቤተ መቅደስ የምትመሰገን ምስጋና ክብርት ናት። አንድም መነኮሳት በልቡናቸው የሚያመሰግኑ ምስጋና ክብርት ናት። አንድም ጻድቃን መላእክት በሚወርሷት በመንግሥተ ሰማያት የምትመሰገን ምስጋና ክብርት ናት። ይህችው ምስጋና የባህሪ ናት። አቤቱ ሁሉን ድል በሚነሳ በካሪነት ሰይጣን ጸሪፍን ምላሽ አሳጣው። ወደ ባሮችህ ወደ መነኮሳት ቀርቦ ሐሜትንና ስድብን እንዳይናገር እጹም ምላሽ አሳጣው። በአንድነት በሶስትነት በምልአት በስፋት በመላእክት ላይ በማይገባ ስድብ እንዳይናገር እጹም ምላሽ አሳጣው። አንድም ሰው በመሆን ሥጋ በመልበስ ላይ በቀሳውስት ላይ የማይገባ ስድብን ሐሜትን እንዳይናገር እጹም ምላሽ አሳጣው። ሕሊናቸው ሰውን ከእግዚአብሔር አንድነት የሚለዩ ሰይጣናት የማይኖርባት የመንግሥተ ሰማያትን ምስጢር እንዲያስብ አድርገው። አንድም መናፍስት ብሏል እንጂ ኑፋቄ የሌለባት የመንግሥተ ሰማያትን ምስጢር
እንዲያስብ አድርገው። ይሁንልን፣ ይደረግልን፣ አሜን። የታላቁ መንፈሳዊ አባታችን አረጋዊ መንፈሳዊ ትልቅ መንፈሳዊ ምክር ይህን ይመስል ነበር። ይህ መንፈሳዊ ምክር የሚገኘው በሥርዓተ መነኮሳት መንፈሳዊ አረጋዊ በተሰኘው ቅዱስ መጽሐፍ ውስጥ ነው። በየክፍሉ ያሉትን ድርሳናት ከግዕዝ ወደ አማርኛ በመተርጎማቸው ለኛ በሚገባን መልኩ ይህንን መንፈሳዊ ምክር አጠር እያደረግን ከየክፍሉ እየወሰድን ወደ እናንተ የምናቀርብ መሆኑን እየገለጽን ይህ መንፈሳዊ ምክር ለብዙ ወንድሞችና እህቶች መጽናኛ ይሆን ዘንድ ሼር በማድረግ እንዲሁም ላይክ በማድረግ ተባበሩ። መጽሐፍ ቅዱስ እንዲህ ይላል፣ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊ ስፍራ ከነበራቸው ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። ወደ ኤፌሶን ሰዎች ምዕራፍ 6 ከቁጥር 12። የተሰወረው ጠላታችን መንፈስ ነው፣ ሥጋና ደም አይደለም። መንፈስ በጥሬ ትርጉሙ የማይታይ የማይዳሰስ የማይጨበጥ ረቂቅ ባህሪ ነው። ሥጋና ደም በአንጻሩ የሚታይ የሚዳሰስ የሚጨበጥና ግልጽ ባህሪ ነው። እግዚአብሔር በረቂቅ ባህሪ መላእክትን ፈጥሯል። መላእክት ደግሞ መንፈሳውያን ናቸው። የተፈጥሯቸው ግንባታ እሳትና ነፋስ ነው። የእኛ ነፍስና የመላእክት ተፈጥሮ በረቂቅነት ባህሪያቸው በአንድ ይታያሉ። እንኪያስ መናፍስት ለእኛ አለመታየታቸውንና አለመዳሰሳቸውን ሲጠቁም ከደምና ከሥጋ ጋር አይደለምና አለ። ቀጥላል፣ ካለቆችና ከስልጣናት ጋር ከዚያም ከጨለማ ዓለም ገዢዎች ጋር ይላል። ይህ ገለጻ የሚነግረን የምንጋደላቸው የተጣሉትን መናፍስት አንድም አለቃ የነበሩ ስልጣንም ያላቸው ጨለማም ባህሪያቸው የሆነ ርኩሳን መሆናቸውን ነው። በዚያ ላይ የዓለም ገዢዎች ናቸው። ወደ ምድር ሲጣሉ የሰው ልጆች መልካሙንና ክፉን እንዲያውቁ የገነትን ዛፍ በልተዋልና ክፋትን ባወቀ ልባቸው ውስጥ የራሱን ባህሪ ይገልጥ ዘንድ ምድርን ተቆጣጠረ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና ዮሐንስ ራእይ 12 ከቁጥር 10። በዚህም የመጀመሪያውን ደም የማፍሰስና የወንጀል ክስ በቃየልን ሕይወት ውስጥ ገለጠ። ከዚያም ጊዜ አንስቶ ዓለምንም ሁሉ በራሱ ባህሪና መልክ ይገዛት ዘንድ በእያንዳንዱ የሰው ልጆች ትውልዶች ውስጥ ዘልቆ ገባ። ይህንም ሲያመለክት ከዚህም ከጨለማ ዓለም ገዢዎች ጋር አለ፣ በሰማያዊ ስፍራ ከነበራቸው ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። የተጣሉት የክፋት መናፍስት በሰማይ እየነበሩ ናቸው። ርኩሳን መናፍስት ሦስቱንም ዓለማት ያውቃሉ። ገነትን፣ ሲኦልንና ምድርን ያውቃሉ። አስቀድሞ የመላእክት አለቃ ሆኖ ተሾሞ የቆየው ሳጥናኤል ነበረ። ሳጥናኤል በዕብራይስጡ አጠራር አዛዝኤል ይሰኛል። አዛዝኤል ማለት እግዚአብሔር ጥንካሬ ነው ማለት ነው። ሳጥናኤልም ስሙ በእግዚአብሔር መለኮት የጸና ሆኖ የመላእክት ሁሉ አለቃም ነበርና ታበየ። ወደ ላይ ባየ ጊዜ ማንም የለም፣
ወደታች ባየ ጊዜም ሌሎቹን መላእክት አየ። በቃ እኔ ነኝ ፈጣሪው አለ። በዚህም ትዕቢቱ ከሰማይ ሲባረር ከስሙ የእግዚአብሔር መለኮት ተነሳና ሰይጣን ወደ ምድር ተጣለ። ከእርሱም ጋር አብረው ከርተው የነበሩት መላእክት ሁሉ ርኩሳን ተብለው ሰይጣን እየሆኑ አጋንንት እየሆኑ ወደ ምድር ተጥለዋል። በሰማይም ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶም ከመላእክቱ ጋር ተዋጋ፣ አልቻላቸውም ይለናል ዮሐንስ ራእይ 12 ቁጥር 7። እነሆ ክፉ መንፈስ ድል ተነሳ። መልአኩ ቅዱስ ሚካኤል ዘንዶውን በ5 ስፍራዎች ላይ ከነሰራዊቱ ጥሎታል። አንደኛ አየር ላይ፣ ሁለተኛ በረሃ ላይ፣ ሶስተኛ ደጋ ላይ፣ አራተኛ ባህር ላይ እንዲሁም አምስተኛ ሲኦል ውስጥ ተጥሏል። እንግዲህ እነዚህ የክፉ መናፍስት ወደ ምድር ከተጣሉበት ወቅት አንስቶ ምድር ላይ ወደሚኖሩት የሰው ልጆች ትውልድ ሙሉ ትኩረት አደረገ። የዚህ ምክንያት አንደኛው በጎደለው አንድ ነገር ፈንታ ነውና የሰው ልጅ የተፈጠረው ቦታውን በመነጠቁ እጅጉን ይቀናል። ሁለተኛ የእግዚአብሔር ክብር እንድንወርስና በፍጥረትም ሁሉ እንድንነግስ አድርጎ እግዚአብሔር ስለፈጠረን በዚህም እጅግ ይቀናል፣ ይናደዳል። ሶስተኛ አዳምና ሔዋንን አንስቶ ክፉና ደጉን እንዲያውቁ የክፋት ሐሳብና ምኞት ነበረውና በተሳካለትም ጊዜ ክፋት ባወቀውና በለየው ተፈጥሯችን ክፍል ውስጥ የራሱን ይዞታና እድል አገኘ። አስተውል። አዳምና ሔዋን ክፋትን ከማወቃቸው አስቀድሞ ዲያብሎስ ውስጣቸውን ማየት አይችልም ነበርና በእባብ አካል ተሰውሮ መጣ። ከሕይወት ዛፍም በበሉ ጊዜ ልባቸው ክፋትን መለየት ጀመረ። ይህም ለርኩሱ ኃይል የተመቸ ነበርና ከቃየል አስጀምሮ በእባብ ሳይሆን በሰው ልጆች ልብስና ሕሊና ውስጥ ማደር ጀመረ። እኛ አሁን ይህንን ፈጽሞ ረስተናል። ዲያብሎስ እባብ ውስጥ ማደሩን ያቆመው በሰው ልጆች ውስጥ የክፋት ክፍል ከጀመረ በኋላ መሆኑን ረስተናል። እርሱ ግን አልረሳንምና ዘመናትን አቆራርጦ እስከ መጨረሻው የዓለም ፍጻሜ የሰው ልጆችን እየታገለ ይኖራል። የዲያብሎስ ሰራዊት ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱም ከእርሱ ጋር ተጣሉ። የተጣለው የጨለማ ሰራዊት ያረፈው በምድራችን 5 ስፍራዎች ላይ ነው። የነዚህ ርኩሳን መናፍስት ምድር በመሰረታዊነት በሁለት ይከፈላል። አጋንንትና ሰይጣን ተብሎ ይከፈላል። ርኩሳን መናፍስት በባህሪያትና በግብር አንድ ቢሆኑም እንደ ስምሪታቸው አንድ ምስጢራዊ የጥፋት ስልታቸውና እንደሚገኙበት ስፍራና ጊዜ ሊለያዩ ይችላሉ። የሚሰጣቸው ስያሜም እነዚህ 3 ልዩነቶች ላይ የተመሰረተ ይሆናል። በጠቅላላው ግን ከአጋንንት አልያም ከሰይጣን ምድብ አይወጡም። የራእይ ቃሉን ስንመለከት እንደዚህ የሚል ማስጠንቀቂያ ተጽፎ ይገኛል። ዓለሙንም ሁሉ የሚያስተው ይላል። በጣም በማስተዋልና በማጤን እንመለከተው ያስፈልጋል። በተለይ ርኩሳን መናፍስት እኔ ላይ አይደርሱም፣ ካልተጠጋኋቸው አይጠጉኝም፣ የኔ ህይወት በኬሚስትሪና በባዮሎጂ ነው፣ ዘመኔ በሥራ ነው ያለቀው፣ ምን አገናኘን? እኔ የቤተክርስቲያን አገልጋይ ቤተሰብ ጥሩ ክርስቲያን ነኝ፣ እንዴት ይደፍረኛል? አያቶችና ቅድመ አያቶች የታወቁ የቄስ ዘሮች ናቸው። እኔም እንዲሁ አገልጋይ ነኝ፣ ስለዚህ አይነካኝም፣ ጾማለሁ፣
ሲመቸኝ አስቀድሳለሁ። ሰንበቴ ማህበርም ጽዋ ጠጣለሁ። የመምህራንን ጉባኤ ሳላስታጉል ሄዳለሁ። ዝክር ዘክራለሁ። ቤተክርስቲያን እሳለማለሁ። እኔ ላይ ስልጣን የለውም የምንል ወገኖችን ቃል ማስተዋል አለብን። ቃሉ ምን ይላል? ዓለሙን ሁሉ ይላል። ስለዚህ በምድር እስካለን ድረስ ማናችንም ከዓለም ውጭ አይደለንም። በመሆኑም ከአሳቹ መንፈስ ፈተና በምንም መልኩ አናመልጥም። ለዚያውም ደግሞ በእኛ ዘመን ዲያብሎስ ወደ እኔ አይመጣም እንደሚል ሰው በእጅጉ የተሸወደ የለም። ኃጢአት፣ ጽድቅ፣ ሌብነት የሥራ ክፍል፣ ውሸትና ሐሜት የዕለት እንጀራ፣ ርኩሰት፣ ቅድስና፣ ርግማን፣ ምርቃት፣ ፍቅር፣ ጥላቻ፣ ሰላም፣ ረብሻ፣ ደስታ፣ ሐዘን፣ ዝሙት የስልጣን መገለጫ በሆነበት በእኛ ዘመን ዲያብሎስ ቤታችንን ያላንኳኳው ከዘመን ዘመን ሲሆን የምናየው ሁሉ የማንን መንፈስ ነው? ክርስቶስ ሕዝብና የክርስቲያን ሀገር እንደዚህ ይኖራል። የየግል ኑሯችን ምን ይናገራል? ለሰማያዊነት ከልባችንና ከቤተሰቦቻችን ርቆ በምድራዊ ሕይወት ተሸብሽበን አንታይም ወይ? ቅድስና ማለት ለተወሰኑ ሰዎች የተፈቀደ ጉዳይ እንደሆነ ሁሉ ሃይማኖታችንን ከአፋርበኝነት በዘለለ መፈተሽ አቅቶን በጊዜ ዳፍንት ጠፍተን አልተገኘንም። የትኛው አምልኮተ እግዚአብሔር በሰጠንበት አኗኗር ከሰይጣን ወጥመድ እናምልጥ? የእግዚአብሔርን ሀሎ እስክንረሳ ድረስ መንፈሳዊነትን አረቀን በስጋዊ መንገዶችና አቅጣጫዎች ብቻ አልተከረቸምንም። ቃሉ እንዲህ ይላል፣ ዓለምን ሁሉ ይላል። ለይቶ አላስቀመጠም። ቀሳውስት፣ ካህናት፣ መነኮሳት፣ ምእመናን፣ አሕዛባውያን፣ አይሁዳውያን እያለ አለየም። ዓለምን ሁሉ ይላል። በእኛ ዘመንና ትውልድ የርኩሳን መናፍስት እጅ በእጅ ረዝሙ ቤተክርስቲያን በቤተ እግዚአብሔር ሳይቀር እየገባ ክርስትናችንን ገለባ አደረገው። ያንን ሁሉ አራግፈን ጣልና ወሬኛ፣ ቂመኛ፣ ምቀኛ፣ ተንኮልና ወገንተኝነት የሚቀናን አድርጎን ቁጭ አለ። በእያንዳንዳችን ኑሮ ውስጥ የባቢሎንን ድብልቅልቅ ጊዜ አሩሶን እናት ከልጅ፣ ቤተሰብ ከአዝማድ፣ ጓደኛ ከወዳጁ፣ ወገን ከዜጋው ጋር አንድ ቋንቋ እየተነጋገረ መግባባት አቅቶታል። በተበረዘና በተለወጠ ድምጽ ኃይለ ቃልን እየተለዋወጥን በተለዋወጥነው ኃይለ ቃልም ቂም እየቋጠርን በተደበቁ ጠላቶች የክፉ ስብዕናችን ከፍቶ ክፋቱ ጣራ ሲነካ በኋላም ለምን እገሌ ምንም የለውም ብለን ምንም ባጣ ሰው ላይ እየቀናን እርስ በርስ በክፋትና በምቀኝነት ሰንሰለት ተሳስረን ትርምስምሳችን እስኪወጣ ድረስ ማንነታችንን ፈተና ውስጥ መግባቱን ስንመለከት በእውነት በዝምታ ግብሩን በተቀናጀ ስልትና ጥበብ የሚያካሄደው የዲያብሎስ ሰራዊት ህብረተሰባችን ውስጥ በህብረተሰብ ሆኖ እንዳለ ምንም አያጠይቅም። አስተውሉ። ቃሉ ምን ይላል? ዓለሙን ሁሉ ይላል። የእግዚአብሔር ልጅ ይህንን እኛ በማናያቸው እነርሱ ግን ከሚያዩን የተሰወሩ ጠላቶቻችን ነፃ ያወጣን ዘንድ ከኛ ወገን ከሆነች ቅድስት ድንግል ማርያም ተወልዶ ነፃ የሚያወጣ አኗኗርን ሰጠን። በገላትያ ሰዎች መልእክት ምዕራፍ 5 ላይ በነፃነት ልንኖር ክርስቶስ ነፃ ወጣን የሚለው በዚህም ጉዳይ ጭምር ነው። የሰው ልጆችን ሕይወት ከተሰወሩ ጠላቶችና ከጨለማ ገዢዎች
ሊያስጥል ኢየሱስ ክርስቶስ ተወለደና ሰውነታችንን ከአምላክነቱ አስጠግቶ ባረከን። ከመለኮቱ ባህሪ ሊያካፍለንና አጥፊ መናፍስቶችን ታግለን የምንጥልበትን የቃል ኪዳኑን ማዕተብ ለእያንዳንዳችን በክርስትና ጉዞ በኩል አሰረጸልንና ኃይልን ሰጥቶ ሰው አደረገን። እኛ ግን መሆን አቅቶን እምነታችንን ከባህላዊነት ድንበር የሚለየውን መስመር በማጥፋት አመሳክረን ይዘን ሃይማኖታችን ነጠላችን ላይ ቀረ። አስቀዳሽ እንጂ ተቀዳሽ መሆን አቃተን። ከክርስቶስም ሥጋና ደም ረጅም ዘመናትን ርቀን የመጣንበት መንገድ በጠላት ጉዞ ተቀድመንባቸው ዛሬ በየሄድንበት ሁሉ ብንለፋ ምንም ጠብ የሚል ነገር አጣን። የእፎይታ ትንፋሽ እስኪናፍቀን ድረስ ተጨንቀን ዳከርን። ዓለሙን ሁሉ የሚያስተው ይላል ይህ ሐሳች ኃይል የተጣለው ደሞ የት ነው? ወደ ምድር ነው። ምድር ሲሆን ዛፍና ተራራ ላይ አይደለም የሚቀመጠው። ተጣለ ሲባል ወንዝና ሸለቆ ውስጥ ገብቶ አይደለም የቀረው። ነባራዊ እውነቶችንና የዓለማችንን የዘመናት ጉዞ ስንፈትሽ የተጣለው ትርኩሳን መናፍስት ወደ ልባችን እንደሆነ እንገነዘባለን። ወደ ኑሯችን፣ ወደ እድላችን፣ ወደ ተስፋና ራእያችን ነው የወደቀው። አንደኛ ዮሐንስ መልእክቱ ላይ ምዕራፍ 5 ቁጥር 19 እንደዚህ የሚል ቃል እናገኛለን። ከእግዚአብሔር እንደሆን ዓለምን በሞላው በክፉ እንደተያዘ እናውቃለን ይላል። በቃ ምን እናውቃለን አለ ቅዱስ ዮሐንስ። ዓለምን በሞላው በክፉ እንደተያዘ እናውቃለን ይላል። የመለኮቱን ስጦታ ለሐዋርያቱ ስላካፈላቸውና የሚያስተውሉበትን ውስጠኛ ሕሊና ባርኮላቸው ስለነበር ዓለሙንም በመንፈሳዊ መነጽር ይዩትና ውድቀታችን የቱን ያክል ደረጃ እንደተነከረ ተናገሩ። ዓለምን በሞላው እኮ ነው ያለው። ዲያብሎስ ትልቁ ዓላማው ሁሉንም ፍጥረታት አብረውት እንዲቀጡ ነው፣ ማጥፋት ነው። እስከ ትንሿ ስንጥቅጣቂ ዘልቆ ሁሉን ማውደም ነው። መጀመሪያ የታበየበትን ባህሪ ልክ እንደ ተፈጥሮ ማህተብ ስለያዘው ሁሉም በእግዚአብሔር ላይ እንዲታበዩ እጅግ ይፈልጋል። ስለዚህ ውጊያም ይህ ነው። ጎራ ለመለየት ጦርነቱን በዮሐንስ መልእክት ላይ ገልጿል። ከእግዚአብሔር እንደሆነን ዓለምን በክፋት እንደተያዘ እናውቃለን የሚል ቃል ላይ አስቀድሞ ከእግዚአብሔር እንደሆነን ነው ያለው። እኛ ከእግዚአብሔር ነን፣ ዓለም ግን በመላው በክፉ ተይዟል አለ። ከእግዚአብሔር እንደሆነን ዓለምም በክፋት እንደተያዘ እናውቃለን። ጎራ ለየ ማለት ይህ ነው። በቀደመው ጊዜም ቅዱሳን መላእክቱ ይህን ጎራ ነው የለዩት። ታላቅ ሰልፍ ሆነ ይላል የራእይ ቃል ምዕራፍ 12 ሲጀምር። ቅዱሳኑ የእግዚአብሔርን ጎራ መረጡ። እኛም የቀደምት ዘመን ትውልዶቻችን ይህን የቅዱሳን መላእክት ጎራ መርጠው ቆይተዋል። አባቶቻችን በተለይም ከ60ዎቹ ዘመን አስቀድመው የነበሩት ስለ ክፋት ሰራዊት የዳበረ መረጃና ዕውቀት አላቸው። በመሆኑም ተዋክተው ጥለውታል፣ ድል ነስተውታል። የመጪውም ትውልድ ተስፋና ምሪት በእግዚአብሔር እጅ ላይ እንዲወድቅ ራሳቸውን መስዋዕት አድርገው አልፈዋል። ዛሬ እኛ የእነዚህን አባቶችና እናቶቻችንን ተጋድሎ እንደ ኋላ ቀርነት ቆጥረን ተጉዞ የመጡበትን የቃል ኪዳንና የጸጋን ጎዳና ንቀንና አዋርደን ስለናርነው ተሸንፎ የነበረው ሰራዊት
በቁጭትና በእልህ አንሰራርቶ ቂሙን ሊወጣብን በግፊትና በፍጥነት ዘምቶብን ከቤተ እግዚአብሔር እስከ ዓለማውያን ድረስ ሰፋፊ ውድመቶችንና የትውልድ ቁስለቶችን አድርሶብን ያለፈ ታሪክ ብቻ ባለቤት ሲያደርገን አልነቃንበትም። ቅዱስ ጳውሎስ ንቁ፣ ባለጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና ያለው ይህንን የታሪክ ጉዳቶችንና የርኩሳን መናፍስት በሚስጥራዊ ወጥመድ የተወሳሰበን ከፍተኛ የዘመን ኪሳራ ለማስገንዘብ ትውልዱን ሲያሳስብ ነበር። ነገር ግን አልነቃንም። የማመዛዘን አቅማችንና የህሊናችን የማስተዋል ክፍል ተሰልቦ ንቁ የሚለው ጉዳይ ላይ አቅምና ጉልበት ስላጣን ወደ ምድር የተጣሉት ጠላቶቻችን ተጫወቱብን። በጣም ተጫወቱብን። ከየግለሰቡ ኑሮና ጓዳ ጀምሮ በትላልቅ የአገር አጀንዳዎችና መሰረታዊ የማህበረሰብ ግንባታዎች ላይ ሳይቀር ስር የሰደደ ችግሮችንና ጥፋቶችን ሲከናወኑ ልንነቃ የሚያስፈልግበት የህይወት ደወል ይሆነን ነበር። ነገር ግን እዚህም ሆኖ የያዘን ጠላት ጆሮዎቻችንንም ልባችንንም ስላደበዘዘው መንቃት አቅቶን ፍዝዝ ድንግዝ ባለ አኗኗር መካከል ጠፍተን ግራ ተጋብተን መንፈሳዊ ኃይልና ሞገስ የተለየው ጉዟችንን ስንመለከት የክፋት ሰራዊቶች ወጥነው የተነሱበትን ያለፈ ቂም የመወጣት ሴራቸውን በሰፊ አድማስና በጥልቀት እንዳስፈጸመ ልንክደው የማንችለው ሐቅ ሆኖ ይታያል። አሁን በእርግጠኝነት እያንዳንዳችን በአምልኮተ እግዚአብሔር ሕይወት መገኘት ስንጀምር በሕይወታችን ውስጥ ጠላት ሆነው የተሸሸጉትን ክፉ መናፍስት መገለጥ ጀምራሉ። ክርስቲያን ስንሆን እንደዚህ የሚል ቃል በግዚያችንም በልባችንም በሚታይ ኑሯችንም በምሪታችንም ልናሰማ ይገባል። እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል ይላል ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 30። ታዲያ የኛ ተቃዋሚዎቻችን ለምን በዙ? የተሰወሩ መናፍስት በዘመናችን በፍቅራችን በሰላማችን በአንድነታችን በእውቀታችን በገንዘባችን በእድላችን ላይ ሁሉ ሲቃወሙ ማስቆም አቃተን። ምክንያቱም እግዚአብሔር ከኛ አይደለም። ጌታችን በአባቱ አምላክ በእናቱ ሰው ሆኖ ሰማያዊነትን ከምድራዊነት አስማምቶ አማኑኤል ሲባል በትርጓሜው እግዚአብሔር ከኛ ጋር ሆነ። ከማን ጋር ሆነ? ከኛ ጋር ሆነ። የሐዲስ ኪዳኑ ተስፋ ነበር። አምላክ ከኛ ጋር የሆነበት ሰማያዊ ክብሩና ጥበቃው በሕይወታችን ውስጥ የሚገለጥበት ኃይሉና ሞገሱ በኑሯችን የሚታይበት ጊዜ ነበር፣ ዓመተ ምሕረት። ነገር ግን ከአንደበት በቀር እግዚአብሔርን ማፍቀር ያልቻለው ሰብእናችን በተደበቁ መናፍስት ተቃውሞ ውስጡ ሲበላ ምንም አልታወቀውም። በአገራችን ተደጋግሞ የሚነገር አባባል አለን። ትልቅ ነበርን ትልቅም እንሆናለን ስንል ይሰማል። ነገር ግን ትልቅ እንሆናለን ወይ? ከተሰወሩ ጠላቶቻችን ጋር ተስማምተን እየኖርን ትልቅነት ማግኘት ይቻለናል ወይ? ጥያቄ ውስጥ የሚገባ ጉዳይ ነው። አባቶቻችን ታላቅ የነበሩት በቴክኖሎጂና በምርምሩ መስክ ስለተራቀቁ አልነበረም። ተንበርክከው ስለተራቀቁ ታላቅ ነበሩ። አምልኮተ እግዚአብሔር በሕይወታቸው ውስጥ እየቀደመ ፈር ይሆናቸው ዘንድ ራሳቸውን ሙሉ በሙሉ ለሰማያዊ አባት አሳልፈው ስለሰጡ ታላቅ ነበሩ።
ልቡናና ህሊናቸው በተሰበረ ፍቅርና ትህትና ከንጉሥ አምላክ ጋር ስለተያያዘ ታላቅነት ተቀዳጁ። በአብርሃም ሕይወት ውስጥ አንድ ታላቅ ድምጽ እንዲህ ሲል እንሰማለን። ታላቅ ሕዝብም አድርግሃለሁ፣ ባርካለሁ፣ ስምህንም አከብረዋለሁ፣ ለበረከትም ሁሉ ሁን ይላል። ኦሪት ዘፍጥረት ምዕራፍ 12 ከቁጥር 2። አብርሃም ለሰው ልጆች ትውልድ በተባረከ ዘርና በተቀደሰ የትውልድ ሐረግ መካከል የእግዚአብሔር ቃል ኪዳን እንዲኖር ባደረገው ጉዞ ውስጥ ታላቅ ሕዝብ አድርግሃለሁ የሚለውን ታላቅ ድምጽ ሰማ። እንደ አብርሃም የእግዚአብሔር ድምጽ የሰሙ አባቶቻችን ታላቅነትን ከተባረከው ትውልድ ቃል ኪዳን ሽግግር ውስጥ ተረክበው በልባቸው አኑረው በሰውነታቸው ይዘው ቆዩ። ከእግዚአብሔር አምላክ በአምልኮት ጸጋና ኃይል የተጨባበጠ ክንድ ያለው ትውልድና ዘመን ኃይሉ ታላቅ ነው። ይህንንም በተገባ አሳይተውና በዓለም ፊት ሞገሳቸውን አስነብበው አልፈዋል። ከእግዚአብሔር ጋር የቆየው ጊዜያቸውና ኑሯቸው ማን ይቃወመናል የሚለውን ድምጽ ሲያሰማ በእውነትነት የሚታይና ሉዓላዊነታቸውን በማይደፈር ጥበብ አድርጀው የቆዩበት ዘመን ምስክራቸው ነው። የእኛስ ትውልድ የአባቶቹን ታላቅነት እነርሱ በሄዱበት ጉዞ በኩል ሳይጓዝና የከፈሉትን የተጋድሎ መስዋዕትነት ሳይሰዋ እንዴት አድርጎ ታላቅነትን ሊመልስ ይቻላል? ታላቅነት እንዴት ያለ ነው? ከተማዎቻችን ከፍታ ባላቸው ቤቶችና ባማሩ አስፓልቶች ቢያሸበርቁም ሰው ቤቱን ያጣበት አለያም ቤቶቹ ነኛ ሰው ያጡበት ኑሮ እየኖርን እድገታችን በሙሉ በምዕራባውያን ቁና የተሰፈረ እየሆነ የኛ የምንለው ነገር አተን ሌሎችን በመምሰል ውድድር እንደ ሻማ ቀልጠን ጠፋን። በመሰረቱ የእግዚአብሔር ሕዝብ ሰማያዊ ሞገስ ያለውና የመለኮትን ከለላ የሚገልጥ ትውልድ መሆን ተበቅበታል። እያጣ ሳይሆን እየወደቀ የሚሄድ ሳይሆን እየበረታ የሚሄድ የወደቁትን እያነሳ የሚሄድ ትውልድ መሆን ይገባው ነበር። ማን ይቃወመናል? የሮሜው ቃል እንደዛ ነው የሚለው። ከዚያ ቃል በፊት እግዚአብሔር ከኛ ጋር ከሆነ የሚለው ይቀድማል። አማኑኤል ይቀድማል ማለት ነው። የማናስቀድመውን ማወቅ ያልቻልንበት እኛ በዲያብሎስ ሰራዊቶች የኑሮ ባለቤትነት ተነጥቀን በተናጥልም በጋራም በቁሞት እስክንሞት ድረስ ተፈተነን፣ ተሰቃየን። ስለዚህ ታሪካዊ ጥንካሬ ዛሬም ድረስ ሳይመለስ በጥርጣሬና በውዝግብ እይታ መካከል ተገኝቶ እንደወረደ በቀዳነውና በኮረጅነው ስልጣኔ ውስጥ ልንመልሰው ብንጥርም አልተሳካንም። ታላቅ ነበርን፣ ታላቅ እንሆናለን የሚለው አባባል በታመነ ቃልና በሚታይ ተግባር ሊወርድ የሚችለው ለአምላኩ በሚንበረከክ ትውልድ ውስጥ ነው። ከእግዚአብሔር ተለይተን ዓመታት ነጉደው የመጣንባቸው ታሪካዊ ሂደቶችን ዛሬ ላይ ለምንገኝበት ጊዜ አድርሰውናል። የዲያብሎስ ሰራዊት በዚህ በኩል ሰፊውን ድርሻ ተጫውቷል። እንደ ሀገር ሊኖረን የሚገባን እድገት ደንቃራ ሆነው ባጭሩ ቀጭተው አስቀሩት። በእኛና በታላላቅ አባቶቻችን መካከል የገባው ነፋስ የዲያብሎስ ሰራዊት የተሸሸገ አካሄድና አሰራር ነው። ይህንን አምነን ከመቀበል ስንጀምር ፊታችንን ወደ እግዚአብሔር በማዞር የትልቅነታችንን መንገድ ጠቋሚ አቅጣጫ ማግኘት እንደምንችል አይጠራጠርም። ቅዱስ ጸባኦት ይከተላችሁ። ቀጣይ ስለ አጋንንት አይነቶች
በሰፊው የምናይ ይሆናል። ሰማነውን በልቦናችን ያሳድርብን፣ አስተውሎቱን ጨምርብን። አሜን።